ሰላም እዮብ እባላለሁ። እዮብ? እዮብ ማለት የትኛው እዮብ? ይቅርታ። አንተ ምን ብለን ነው? ልትዋወቃት ብቻ ነው የፈለኩት። እብድ ነች እንዴ? ማለት ያማታል እያልከኝ ነው? አንተ መሄድ ትችላለህ። አንተ እዚህ ነገር ውስጥ አይመለከትም። እሺ ትሰማኛለህ? ሁለተኛ በእኔ ነገር ውስጥ እንዳገባ። እኔ ማን ነኝ? ሳምራዊት። ምን አለ ትንሽ እንኳን እንዳላየኝ ብታስመስል። ለምን ደግሞ አስመስል? ሲጀመር አንተ ጨዋታ ምናምን አይገባህም። እኔ የምልሽ ግን እቺ ፍቅር የምትባለው ልጅ ችግር አለባት? ምን ነው ፍቅር ያዘ እንዴ ከዚህ? አረ ምኑን ከምኑ ነው የምታገናኙ እንዴ? ታዲያ ሁሉም እየተነሳ ሞትኩልሽ አበድኩልሽ ይሏታል። ቆይቻ መደብ ምን ነው የሚወደደው? በይ በይ ወደ ክላስ እንሂድ። ለነገሩ ልክ ነህ። ከሷ ክላስ ይሻለኛል። ኡፍ ዛሬ እኮ አረፈረች። አትመጣም እንዴ? ክላስ እናገኛት አይደለ? በቃ እንሂዳ። እኔ ማንም ሰው ሳያት ነው ላያት የምፈልገው። እሱንማ ካንተ በፊት ያያት ሰው አለ። ማን አባቱን ያያት? እናቷ ናታ። ኧረ ኪራ አትቀልድ። እዚህ ራሱ ስትመጣ ብዙ ሰው አይተዋታል። ለምን አያችኋት ብለህ ጦርነት ልትጀምር ነው? እኔ ያልኩህ የኛውን ሀሴት አይደል? እኔ የፍቅር ሀሴት ነው። አይኗ አይችልም አትዋት፣ ጸባይዋ ነው። ኧረ በእናትህ ምን እንዳስጠላኝ ታውቃለህ? ይሄ ደረቆት ደረቆት የሚለው ድምፅ። ደረቆት ደግሞ ደረቆት የሚባል ድምፅ አለ እንዴ? ታዲያ ምን ላድርግ? ለዚህ ለሚያስጠላ ድምፅ የሚሆን ቃል አጣሁ። እንደዚህ እየተሰደብኩኝማ መቆየት አልችልም። ሲጀመር እኮ እኔም ብለህ አይደለም እዚህ ጋር ያለው ማለት ፍቅርህን ትወዳታለህ አይደል? እባክህ እኔ ራሴንም አልወድም። አይነ ላይ እኮ ይታያል። እረፍ ሰውዬ። ምን ነው የአይን ስፔሻሊስት ነኝ ያልክ? ከአይን በስተቀር ሌላ የሚታይ ነገር የለም እንዴ? ትርፉ ድካም ብቻ ነው። ፍቅርን ብዙ ሰው ነው የሚመኘት። መጨረሻ ላይ ግን የኔ ብቻ ነው የምትሆን። እሱን ደግሞ ለሁላችሁ ነው ማሳያችሁ። መልካም እድል። ሄጃለሁ። እኔ እየቀለድኩ አይደል? ድሮም ሲናገር መሸሽ ልማዴ ነው። ፈሪ እዚሁ ማደሬ እኮ ነው። እሺ ያየ ሰው እሱ ምን ይላል? ዳግም ልታግዘኝ ትችላለህ እንዴ? የት ነው የምትሄደው ዳግም? እንዴት ነው የሚወጣው? ኃይሌ እንዴ እዚህ ምን ትሰሪያለሽ? አላውቅም። ልታግዘኝ ትችላለህ? ይቻላል። አሁንም አልተስተካከለም። እውነት? እስኪ አስተካክልልኝ። አንተ የማረባ ከሷ ፍቅር ላይ ዝም ስለነበር ጨራሹን ጸጉሯን ታሽትልኛለህ አይደለ? እንዴ ምን ሆነ ነው? እኔ እሷ ፊት ካንተ ጋር ልደባደብ እንገናኝበት ነው። ደህና ነህ? ደህና ነኝ። እንዴ ምን ሆኖ ነው? የሚጥል በሽታ አለበት። ሲናደድ ይነሳበታል። እሺ ነው ምን እናድርግ? ጣፋጭ ነገር ሲወስድ ይሻለዋል። ገዝቼ ልምጣ ታዲያ? አይ ኪስ ውስጥ ቸኮሌት አለ። እሱን አውጥተሽ ስጪ። ይኸው ቸኮሌት መብላት የሚችል ይመስላል። ልክ ነሽ።
ለካ ቾኮሌቱን ማላመጣ ይችላል። ሚሪንዳ ወር ፋንታ ነገር ገዝተሽ ነው እዚች ጋር ሱቅ አለልሽ። ቶሎ ይበቃዋል። በቃ አታብጂበት። እሺ አሁን ደህና የሚሆን ይመስላል? አዎ ቻሎ። ደህና ነህ? አዎ ነኝ። ግን ምን ሆኜ ነው? አሁን መራመድ ትችላለህ? አስታውስኩ። አንተ አለቀም። እሺ ይሻለ ይመስላል? አዎ ደህና ነው። አትጨ ቆይ አንተ ግን እኔ ላንተ አይደል እንዴ የምደንሰው? አንዴ እንኳን አታየኝም ስልክ ላይ የምታፈጥ? ለምን ለኔ ለራስሽ አደንሽ ነው? ተመልከት፣ እራሷ እንደ ትምህርት ቤቱ ንግስት የምታየው ልጅ መጣች። ማናት ንግስት? ስልክ ላይ አፍጥጠ ልታያት ነው እንዴ? ያቺት እየመጣች ነው። እሷ ነው ራሷ እንደ ቆንጆ የምታየው ነገርስ? ይለቅ ይሄን ፎቶ። አንተ ግን በጣም ታበሳጫለሽ። አንዴ እንኳን ስደንስ ሳታይኝ ፎቶ ታሳየኛለህ? እንዲያውም ሀሳቤን ቀይሬያለሁ። የቱን? የልጅነት ጓደኛህን ላፋልግህ የነበረው። እሱም አይሆንም። ለምንድን ነው የማይሆነው? አንተ እኔን የምትፈልገኝ እሷ እንዳፈልግ ብቻ ነው አይደል? አረ እንደዛ አይደለም እንዴ። እንደዛ ካልሆነ አብረን እንደንስ። መሄዴ ነው። አሃ በዚያ መለጥክ ማለት ነው? እሺ ቢያንስ እንድነሳ አግዝ። እንደሚያመኝ ነገርካት እንዴ? ይሄቻረል እንዴ ታመምከው? የሚጥል በሽታ እንዳለብኝ ነው ነገርካት? አዎ እና ምን ይሆን? ገባኝ። በሽተኛ ነው ብላ እንድትሆኝ አይደለ? መጀመሪያውኑስ መች ካንተ ጋር ሆነች ነው? እድሜ ላንተ ሆነ ማጨራሽ እንዳታስብ ነው ያደረግከው። አይ አታብዛው እንግዲህ። እኔ ባልነግራትም ስታመም እያየችም አውቆ አይቀርም። አይሳካልም። እሺ እሷ ከኔ ጋር መሆን አይቀርም። እሺ እባክሽ፣ ላይብረሪ ሞልቶብሽ ነው እዚህ ቁጭ ብለሽ የምታነቢ ወይስ ጎበዝ ናት ለመባል ነው? ደብተር ልትመልሽልኝ ትችያለሽ? ይቻላል፣ ግን አንድ ጥያቄ። ሳምሪ ብዙ አሳይመንት አለብኝ፣ ደብተሬን ስጪኝ። ቆይ ሁሉም ሰው የሚወድሽ ነው አይደል የሚመስልሽ? ጥያቄውን አልመለስሽም። እኔ ልመልስልሽ። ማንም አይወድሽም ነው መልሱ። ምክንያቱም አንቺ እንደኔ ቆንጆ አይደለሽም፣ የሀብታም ልጅም አይደለሽም። ገባሽ? ሳሚ ዳባት ሄዶ ነው። ምን አውቂለት? አንተ ግን ትገርማለህ የምር። አይ ኪራ እያትች እንዴት እንደምታመናጭቃት እቺ ሀብታም መንቃረ ከምር እገላታለሁ። አረ ኪራ ፍታ። እያትች እንዴት እንደምታረጋት። በቃ ፍቅር ችግሯን በራሷ ትፍታ። አንተ የሷ መላክ አይደለም። አንተማ አይደለም። እሺ በቃ ይሄ የሴቶች ጸብ ነው። እንተዋቸው። ያስኪ ቻውን እቺ ጥፍራም ድንኩሻ እኮ ነው መስሎ። እኔ ደግሞ ዝም ብዬ ሳያት ማለት ነው የሆነች ጭር ያለች ዶሮ ነው መስሎ። አንቺ እኮ ሩስን ተናገሪ። ስታስጠላ በእናትህ። ናሽ አሁን ሳሚን እንፈልገው። አንሄድም? እሺ ጨርሻለሁ። እቺን ጎበዝ ተማሪ እኮ አንዳንድ ነገር እያወሯት ነበር እና እንዳልኩሽ ነው፣ ብዙ ምቾት አይሰማሽ። በቃ ውጪ እጠብቅሻለሁ። አረ ጨርሻለሁ፣ ጠብቀኝ። አንተ ሲነገር አሰማም እንዴ? እኔ እኮ ጠብቀኝ አላልኩም። ከፈለክ መሄድ ትችላለህ። ዛሬ ብዙ ጊዜ አግኝታታል፣ ይበቃል። ማርያም እኮ ሲበዛ ይመራል። የገዛሁላት ቸኮሌት አለ፣ እሱን እሰጣታለሁ።
የተበላ ቸኮሌት ልትሰጣት ነው? እየቀለድክ መሆን አለበት። ምን አይነት ከርሳም ሰው ነህ አንተ? ከፈለክ ልትሰጣት ትችላለህ። እኔ ብዙ ወራዳ ሰዎች የቻሉ እንዳንተ ግን አይቼ አላውቅም። እሺ ህፃን ሲያስጠላ ብና እንዴ የፍቅር እናት አይደለች እንዴ? አዎ አንተ ልርቁ ነው መሰለኝ። ኪራ ቀስ በል እዚህ ጋር እናስቀምጣቸው። አትጨናቁ ልጆች፣ ደህና ነኝ። እዚህ ጋር አትክልት እየሸጡ ነው እንዴ? አይ እየበላች። ማን ነው እየበሉ? ትምህርት ጨርሳችሁ ነው? ፍቅር ምን ነው ቀረችሳ? ትመጣለች አታስቢ። እራንቱ በል ጓደኛ መሰለች እንዴ አንቺ የምትለው? እና እንዳንተ አንቺ ላይ እኮ መወዛገብ ይሻል። ልጆች ፀሐይ ነው፣ ቤተሰብ ይሰጋል። በሉ ሂዱ፣ እኔ ደህና ነኝ። አረ ችግር የለውም። ፍቅር እስክትመጣ እዚሁ እንጠብቃለን። ልጄን ታውቋታላችሁ እንዴ? ማወቅ ብቻ? አዎ አንድ ኮሌጅ አብረን ነው የምንማረው። ጎሽ በሉ ሂዱ። አሁን ተሽሎኛል ልጆችዬ፣ እኔ ደህና ነኝ አሁን። እኔ ፍቅር ሳትመጣ ከዚህ ንቅንቅ አለ። እርሱ ለምን ወደ ቤት አይሄዱም? ማለቴ እኛ እዚህ አለን። እሱስ ደህና አይደለሁም የኔ ልጅ። እኛ ፍቅር እስክትመጣ ድረስ ይህንን እየሸጠን እንጠብቃለን። አንቺ ወደ ቤት ሂጂ። እርግጠኞች ናችሁ? አዎ ችግር የለውም። ለአትክልቱ አታስቢ፣ እኛ እንሸጥልዎታለን። በሉ ልጆቼ ሄድኩኝ በቃ። ፍቅር ስትመጣ አትክልቱን አስተካክላ እንድትመጣ ንገሩልኝ። እሺ እንነግራታለን። ፍቅር እስክትመጣ ይህን ሽጠን መጠበቅ አለብን። አንድ ፍሬ ድንች ከሸጥክን ያደንቃል። እንግዲያውስ ተመልከት። አንተ ልክ እንደታመመ ሰው ጸጥ ብለህ ተቀመጥ። እባካችሁ የወንድሜ መድኃኒት መግዣ ነው የምሸጠው። እባካችሁ እያያችሁን አትለፉ። በእናታችሁ እናት እህት የለኝም፣ ካለሱ ማንም የለኝም። ለሱ ማሳከሚያ ስል ነው እዚህ ፊት እናንተ ፊት የምቆመው። በእናታችሁ እያያችሁ አትለፉ። የእናንተ ፊት የቆምኩትኛው እንደ ማንኛውም ሰው ሰርቼ ወንድሜን ላሳክመው ፈልጌ ነበር። ለወንድሜ ማሳከሚያ የሚሆን በእናታችሁ እየገዛችሁ አትለፉ። ኧረ አትለፉኝ እያያችሁ። ወንድሜ ቢያንስ አንድ ካሮት ግዛኝ፣ አንድ ካሮት። ኧረ እባካችሁ፣ ኧረ ወገን እባካችሁ፣ ቢያንስ አንድ ድንች ይባክህ። እህቴ ግዢኝ እባካችሁ፣ አትለፉ እህቴ። ኧረ አትለፊኝ፣ ቢያንስ አንድ ፍሬ ድንች፣ ያው አንድ አትጎጂም። እባክሽ አንድ ፍሬ እህቴ፣ አትለፊኝ እባክሽ ቢያንስ እናንተ እዚህ ምን ትሰራላችሁ? እናትሽ እኮ ትንሽ አሟት እናግዛ። እናቴ ምን ሆነች? ደህና ነች፣ አታስቢ። የት ናት አሁን? ትንሽ ልረፍ ብላ እኮ ወደ ቤት ሄደች። እንግዲህ እኔ እኮ ይሄ ስራ ይቅርብሽ ብያት ነበር። ሄደች እኮ። አታስቢ፣ እኛ እየሸጠን እንጠብቃለን። ቀጥል። እባክህ ደክሞኛል። እኔ ልተኛና አንተ ሽጥ። እባክህ እኔ ፊት ለገበያው ነው። እኔ ግን ደክሞኛል። ገና እስከ ማታ ልናመሻ አይደለ? የቀረውን ከኪሴ ሞልቼ በነፃ ባድል ይቀለኛል። ወደ ቤት ይዘን እንሄዳለን። እማዬ ይህን ካየች ሁሌ አምጣ ነው የምትለኝ። ከፈለግ ከአንተ ይዘህ ሂድ። ፍቅር እኮ ግን ምንም ሳትለን ሄደችው። ያው በእናቷ መታመም ደንግጣ ነው። ደወለች ፍቅር። ሄሎ ፍቅር። እሺ ችግር የለውም፣ ሰብስበን ነው እንሄዳለን። ችግር የለውም። እናትሽ ደህና ናት? እሺ እለዋለሁ። ቻው። እሺ ዝም ብያችሁ ስለሄድኩኝ ይቅርታ። እቃውን ሰብሰብ አድርጉትና እዛው አድርጉ ብላናለች እና ማመሰግናለሁ ብላናለች። ቶ እድሌ ነው። እሺ ለአንተ እንጂ እኮ ለኔ ያልደወለችው።
እኔ እኮ እዚህ ድረስ የመጣሁት ካንተ ጋር ለመጫወት ነው። አንተ ግን አንዴም እያወራህ አይደለም። ምን ላውራ? ለምሳሌ በልጅነት ስለተለየች ጓደኛ እሙዬ እና እኔ በጣም የምንዋደድ ጓደኛ ማቾች ነው። ያለ እሷ ምግብ እራሱ አልበላም ነበር ታውቂያለሽ። በጣም ደስ የምትል ልጅ ነች። ግን አንድ የተረገመ ቀን ለየን። ቆይ እንዴት? ማለቴ ለምን ተለያያችሁ? ነገርኩሽ እኮ እናቷና እሷ ወደ ጅማ መሄድ ነበረባቸው። ከዛ በኋላ በህልሜ እንጂ በእውነ አይቻት አላውቅም። ታድላ ግን አንተን የመሰለ ጓደኛ አላት። መቼ ነው ወደ ጅማ የምትሄጂው? እኔ እንጃ አላወቅኩም። ብቻ አባቢ እንሄዳለን እያለ ነበር። ስትሄጂ ግን እሙዬን ታፈላልጊልኛለሽ አይደል? እሺ ግን ጓደኛ ብቻ ናት ወይስ ትወዳታለህ? ይኸውልሽ ይሄ የእሷ የልጅነት ፎቶ ነው። ምን ለዚህ ፉንጋ ነው ይሄ ሁላ ጭንቀትና ፍለጋ? እሷ ፉንጋ አይደለችም። እሺ ቀስ ተረጋጋ፣ እየቀለድኩኝ ነው። በቃ መሄድ አለብኝ። ጓደኞቼ እየጠበቁኝ ነው። ኳስ ጨዋታ አለብኝ። መች በደንብ አወራን። ቻው። እንዴ ክላስ እንገናኛለን። እንዴት ነው የሚያምረው! ይሄንማ የኔ ነው ማረግ። ጭራሽ ክላስ መቅጣትም ጀመርካ? እባክህ የሆነ መላ ያስፈልገኛል። የምን መላ? እኔ እኮ አባት አይደለሁም 10 ጊዜ እየመጣ መላ የምትጠይቅ። ምን ታካብዳለህ? ትንሽ እኮ ነው የጠየቁ። የሆነ ትንሽ ከሆነማ አንተ ጋር እንዴት የለም? ይኸውልህ መስጠት ላይ ቀር ነገር አታድክመኝ። ምንም የለኝም። እርምን አውጣሽ። ይሄ ግን ክላስ መቃጠው ነገር ምንም እየተመቸኝ አይደል። እሺ አባዬ፣ ይሄን ያህል ከመከርከኝ መለዋንም ስጠኛ። ፈጣሪ ምስክሬ ነው። ምንም መልልኝ። ከፈለክና ፈትሽ። እንደዚህማ ጉዳት ታደርገኝም። ስማኝ፣ የኔ ኪስ አንተ ኪስ እንዳልናወቀ ለሌላ ጊዜ ማለት ነው። ገንዘብ ሳይኖር ቁማር ውስጥ አትግባሽ። እኛ ጓደኛሞች አይደለም እንዴ? ያንተ ማለት የኔም ነው። ኧረ እባክህ፣ በዚሁ ከቀጠልክማ ሚስቴ ናት ማለት አይቀር። እሺ ኃይሌ ሳለው 5 ዓመት ብቻ እኮ ነው የፈለግኩት። አቤት አንድ ብር የሌለው ሰው 500 ብር ናቅለው እንዴት ነው የማየው? እባክህ ኃይሌ ሰፈር ነው እንዴ? ምን አባቷ አቀለታለሁ። የጎመን ሻጭ ስሙን አታንሳብኝ። እና ምንም የለኝም ነው በቃ የምትለኝ? እሱማ ነበረኝ፣ ጎመን ገዙበት። የምን ጎመን? እባክህ ታሪኩ ረዥም። ድሮም አንተ አለኝ ብለህ አታውቅም። ሲጀመር አንተ ጋር መምጣት የለብኝም ነበር። ጥሩ እቺ ንግግር እንዳረሳሽ። እስካሁን የሰጠው ብር ቢቆጠብ እኮ ሕፃን ልጅ ወልዶ ያሳድጋል። አይደለም ማሳደግ ይዳረበታል። እሺ ለአንተ ቁማር ሲባል የኔ ብር ማለቅ አለበት እንዴ? ምን አይነት ሰው ነው? በእናትህ አስጠላ። እሺ እባክህ አንተም እንደ ኪራ ምክር ልጀምረኝ እንዴ? አንተ ልጅ እንደዚህ አትናገሩኝ ባይማ አትሁን። እባክህ ለነገው ጨዋታ አስይዣለሁ እና ግን የምመድበው ገንዘብ የለኝም። ከሌላ አርፋ አትቀመጥም? አርፋ አትማር እኮ ልክ እናንተ ልትማሩ እንደምትሄዱት ማለት ነው። እና ልንጫወት ነው። ፍቅር የዚህ ኮሌጅ ተማሪ ባትሆን ልትማሩ አትሄዱም ነበር። ገባኝ። አንተ እሷን ለማየት ነው የምቀረው። አሁን ገንዘቡን ትሰጠኛለህ ወይስ? የለኝም። እንደዛማ አትበለኝ። ስማኝ ሳሚ፣ ቁማሩ ስሳገባ እኮ ኳስ መጫወት ትችላለህ። አውቃለሁ እኮ ግን እልህ ስላስያዙኝ። እባክህ እነሱን እርሳቸው። ኳስን እንደ መዝናኛ እንጂ እንደ ስራ አትየው። በቃ እኛም ነገ እንመጣለን። እሺ እዛው እንገናኛለን በቃ። አስተካክለዋለሁ። እናቴ ግን በልጅነቴ ቆንጆዬ ነበርኳ። የኔ ልጅ ቆንጆ እኮ ነሽ። ምን ይወጣልሻል? አሁንስ ቢሆን ባንቺ ወጥቼ ነው። በይ ተነሽ የኔ ልጅ ተነሽ የኔ እናት፣ እንዳይረፍድብሽ።
እነዛ ጓደኞችሽን ደግሞ አመስግኝልኝ እሺ። አንድ ቀን ቤት ይዘሻቸው ትመጫለሽ። እኔና በይ መልካም ቀን ደህና ዋይልኝ እሺ። መልካም ትምህርት ነው። ቆይ አሁንም ስለሙዬ እያሰብክ? አዎ ስታድግ ምን አይነት ሴት ልትሆን እንደምችል እያሰብኩ። ያው ትልቅ ሴት ነው፣ ሌላ ምን ትሆናለች? ትልቅ ብቻ ሳይሆን ቆንጆ የምትሆን ይመስለኛል። መቼም ከኔ አትበልጥም አይደል? ቁንጅና እኮ የፊት ማማር ብቻ አይደለም። ይሄ እኮ የማያምሩ ሴቶች የሚሉትን አባባል። ሴቶች ብቻ ሳይሆን እኛ ወንዶችም ይሄን ሀሳብ እንደግፈዋለን። ግን እኮ መጀመሪያ የምትሳቡት መልክ አይታችሁ ነው አይደል? ቆንጆ መሆኗ እኮ አይጠላም። ነገር ግን ቁንጅና በቂ አይደለም። ስለዚህ ነገር መውራት ከቀጠልን ቀኑ አይበቃንም። ታውቂያለሽ፣ ልጅ እያለን ሎሊፖፕ በጣም ተወድ ነበር። ህፃን ሆኖ ሎሊፖፕ ማይወዳለ? የእሷ ግን በጣም ነበር የሚለየው። ሎሊፖፕ እኮ የድሃ ምግብ ነው። ኢትዮጵያ ተወዶ ሎሊፖፕ ያልበላለ? እንግዲህ ያልበላው ይቅርታ አድርግልኝ። ያው ላልኩ ነገር ማረጋገጫ የድሃ ምግብ ነው አላልኩ? ስታሳዝን አይታን እኮ ተሳቀቀች መብላት። እምቢ ወይ ጡጦ ነገር እንጨምርላት እንዴ? ከጨረሽ እንሂድ እንዴ? ለምን? አየሩ ደስ አይልም? እዚህ ትንሽ እንቆይ። ክላሴ መቅጣት አላማ የለኝም። ደግሞ የትምህርት ስርዓቱ በጣም እየጠበቀ ስለሆነ እኛም ጠንከር ማለት አለብን። ምንድነው ትምህርት እኮ ነው፣ የጉልበት ስራ አረከው መጠንከር ምናምን። በይ ትንሽ እንሂድ። እዛ አለ አንድ ልጅ አለች እኮ አዲስ። እንዴ ቀለምሽ ደግሞ እያደረ እያማረበት መጣ። ቆይ ከየት ነው ያስመጣሽው? አዎ በእናትሽ ያምራል አይደለ? በቀደም ድረስ የተቀባሁት ቀለም እኮ ነው። በጣም ነው የሚያምረው። እሺ አንቺ ግን ጥፍርሽ ነው የምሬት ነው የተሰራሽው? አዲስ የተከፈተ ቤት አለ ወይ ወስጄ አሰራሻለሁ። ወይ በጣም ደስ ይለኛል። በጣም ነው የሚያምረው። ደግሞ ጓደኛዬ የዱባይ አየር ሳይመችሽ አልቀረም። ቀላ ብለሻል። ኧረ በእናትሽ ምንም በሆነ አልተስማማኝም። ይሄ እስቲ ጠቁራለሁ እኮ። አይ ደህና ነሽ ጓደኛዬ፣ ለክፉ አትሰጭም። ለነገሩ እባክሽ እውነትሽን ነው። እስቲም ስገባ ምናምን ይስተካከላል። ባይሆን ግን ለምንድን ነው እንደታች አኩለሽ የጠራሽኝ? ጓደኛዬ ፍቅር ይዞኛል። እኔ አላምንም ሳምሪ፣ ከልብሽ እኮ ነው የገባልሽ። እሺ ቆይ ማን ነው ልጁ? ዳግም ይባላል። አልገባሽም ጓደኛዬ? በቃ ሳሌው መዋል አልችልም። የት ነው እናውቀዋለን? ምንድን ነው ስራው? አብረን አንድ ኮሌጅ ነው የምንማረው እኮ። ተማሪ እኮ የጥፍር አይሰጥ ሂማን አይገዛ። ኧረ በእናትሽ ወደ ቀልብሽ ተመለሽ። ተማሪ ስለሆነ እንጂ ቤተሰቦቹ ሀብታም ናቸው። ቢሆንም ገና ከአባቱ ለምን? እኔ ምንም አያስጨንቀኝም። እሱ የኔ ብቻ እንዲሆን ነው ፈልገው። ጭራሽ ጥርጣሬ ማለሽ? አንቺን የመሰለሽ ልዕልት አግኝቶ ነው? አዎ የሚወዳት ልጅ አለች፣ ግን የት እንዳለች አያውቅም። ኧረ አታስቂኝ። ጭራሽ የት እንዳለች ሁላ ሳያውቅ ነው የሚወዳት? እባክሽ የልጅነት ፍቅር ምናምን ነው የሚለው። አንቺ ደግሞ እንድታግዥኝ ይፈልጋሉ። እንዴት? በቃ ልጅቷ አንቺ እንደሆንሽ እንዳስመስላለን። ይሄ የእብድ ሀሳብ ነው የምትይው። ግን ታውቂዋለሽ፣ እንደምታስቢው ከባድ አይደለም። ዳግም እኔን በጣም ያምነኛል። ስለዛ ጉዳዩን መግደል እንችላለን። በይ እኔ እንደዚህ አይነት ነገር ውስጥ እጄን አላስገባም። ሄለን እውነቴን ነው። በቃ እርዳታሽ ያስፈልገኛል። ከአንቺ ውጭ የሚረዳኝ የለም ይሄን ጉዳይ። ቆይ እንዴት ይሆናል? አንቺ የወንድምሽን ጉዳይ እያወቅሽው ፍቅር እያልሽ ህይወትሽን ልታጭ ነው እንዴ? ስለ ወንድሜ አታንሺ። ደግሞ ይሳካልኛል፣ እኔ እርግጠኛ ነኝ። እሺ እንዴት? አትጨነቂ ጓደኛዬ፣ ጉዳዩ ከ3 ቀን በላይ አይፈጅም። ግን እሺ ይሄ ነገር እንዲረዝም አልፈልግም። የኔ ውድ ጓደኛ አመሰግናለሁ። እሺ ህይወት ውጣ ውረድ ናት። በተለይ ደግሞ ወጣት ስትሆኑ ብዙ ፈተና አለ። ጓደኛ፣ ፍቅር፣ ትምህርት፣ ቤተሰብ፣ ብቻ ብዙ የተወሳሰቡ ነገሮች አሉ። የኔ ፍላጎት እማዬን ከፀሐይና ከብርድ እንድታረፍ ማድረግ ነው። ግን ደግሞ የወረስኩት የቤተሰብ ሀብት አሊያም የማስተዳድረው የቤተሰብ ቢዝነስ የለኝም። ነገር ግን አንድ ነገር ማድረግ እችላለሁ። መማር እችላለሁ። ተምሬ ጥሩ ቦታ መድረስ እችላለሁ። ያኔ እናቴን ከፀሐይና ከብርድ አድናታለሁ። ፈጣሪ ብቻ አንተ ለሷ እድሜና ጤና ስጥልኝ። እኔ ያለሷ